ጣሊያንና ፈረንሳይን ላነጻጽርላችሁ ነው። እንዴት እነዚህ ሁለት ሀገራት ላይ ሙቭ ለማድረግ ከሁለቱ በጣም ቀላል የሚባለው በጉብኝት ሊሆን ይችላል፣ በስራ የትኛው ነው ካላችሁ፣ በመጀመሪያ አሁን በትምህርት ካላችሁ በትምህርት ወደ ጣሊያን ፉል ስኮላርሺፕ በየአመቱ አለ። ፉል ስኮላርሺፕ ማለት ጋቨርንመንቱ የሚሰጥ ሪጅኖች የሚሰጡ ፉል ስኮላርሺፕ ማለት ነውና ይሄ ነው። ግን ያው የጣሊያንን ያልሰማችሁ ጣሊያን 500,000 ሰዎችን ከ2026 እስከ 2028 ወስዳለሁ ብላለች ማለት ነውና በምን በስራ ደግሞ በምን አይነት ስራ ካላችሁ በጉልበት ስራ ነው። ሁለተኛው ደግሞ በአሳይለም እና በወረቀት ነው ወይም በኢሚግሬሽን ፕሮሰስ ላይ የቱ ይሻላል የሚለውን እንመለከታለን። አራተኛው ደግሞ ምንድነው ኤክስፔንስ ነው። ኤክስፔንስ ማለት ሊቪንግ ኮስት ነው። በሴፍቲ ደረጃ ስንመለከት ደግሞ ከሁለቱ ሀገራት ማን ነው ሴፍ ካላችሁ፣ ሰላም የጆቫኒ ፎሬት ፋሚሊያንስ እንዴት ናችሁ? ዛሬ ደግሞ በሌላኛው ቪዲዮ ተገናኝተናል። ዛሬም ይዤላችሁ የመጣሁት ለየት ያለ ቪዲዮ ሲሆን ይህም ጣሊያንና ፈረንሳይን ላነጻጽርላችሁ ነው ማለት ነውና ወደ አውሮፓ መምጣት እያሰባችሁ ያላችሁ ሰዎች ግን ላይክ በትምህርት በጉብኝት ለኑሮ ለስራ የትኛው ሀገር ነው የሚሻለው የሚለውን እያነጻጽራችሁ ያላችሁ ሰዎች በደንብ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። እና በዚህ ቪዲዮ እነዚህን ሁለት ሀገራት ጣሊያንና ፈረንሳይን በትምህርት በስራ በኑሮ እንዲሁም ለመጎብኘት ቢሆን እነዚህ በወረቀት በአሳይለም ኬዝ ምናምን ከሁለቱ ማን እንደሚሻል ሁለቱም በደንብ ማነጻጸርላችሁ ይሆናል። ማነጻጸርላችሁ ፈረንሳይና ጣሊያንን በአውሮፓ ሁለቱ ሀብታም ሀገራትን ይሆናል ማለት ነውና እነዚህ ሀገራት በአውሮፓ በጣም በኢኮኖሚካሊ ጥሩ የሚባሉ ሀገራት ሲሆኑ በመጀመሪያ እነዚህ ሁለት ሀገራት የማነጻጸረው በምንድነው በፕሮሰስ ነው። እንዴት እነዚህ ሁለት ሀገራት ላይ ሙቭ ለማድረግ ከሁለቱ በጣም ቀላል የሚባለው በቪዚት ሊሆን ይችላል፣ በጉብኝት ሊሆን ይችላል፣ በስራ የትኛው ነው ካላችሁ ከሁለቱ በፕሮሰስ ቀለል የሚለው በመጀመሪያ አሁን በትምህርት ካላችሁ በትምህርት ወደ ጣሊያን ፉል ስኮላርሺፕ በየአመቱ አለ። ፉል ስኮላርሺፕ ማለት ጋቨርንመንቱ የሚሰጥ ሪጅኖች የሚሰጡ ፉል ስኮላርሺፕ ማለት ነውና ይሄ ደግሞ ሪኳየርመንቱ የምታሟሉ ሰዎች በቀላሉ በጣም ሙቭ ልታደርጉ የምትችሉበት ሀገር ሲሆን በዚህም በጣም ብዙ ኢትዮጵያኖች እየተጠቀሙበት እየሄዱበት ያለ እንትን ነው ማለት ነውና ፍራንስ ካላችሁ ፍራንስ ብዙ ዩኒቨርሲቲዎች የሉ፣ በዛ ላይ ጋቨርንመንታል ስኮላርሺፕ ብዙም የለም ፍራንስ እንደ ጣሊያን ማለት ነውና ወደ ፈረንሳይ መሄድ ከፈለጋችሁ በትምህርት መከፈል አለባችሁ ማለት ነው። በዚህ ምክንያት ሙቭ ለማድረግ የሚሻለው በትምህርት ኢጣሊ ነው ማለት ነው። ምክንያቱም ብዙ ኢትዮጵያን መክፈል ስለማይችሉ ማለት ነው፣ እየከፈሉ መማር ስለማይችሉ ማለት ነውና ይሄ ነው። ሁለተኛ ሙቭ ለማድረግ ደግሞ በጉብኝት ቪዛ ነው። በጉብኝት ቪዛም ስንመለከት ሁለቱም ሀገራት በጉብኝት ቪዛ በጣም አሪፍ የሚባሉ ሀገራት ናቸው። በጣም ቱሪስት የሚበዛባቸው ሀገራት ናቸው። ያው ፈረንሳይ የተወሰነ ይበልጣል፣ ግን ጣሊያንም በጣም ሁለቱንም ሀገራት በጣም የሚጎበኙ ሀገራት ነው። በቱሪስት ሰው ቱሪስት ወደ ሀገራቸው እንዲመጣ ይፈልጋሉ። ነገር ግን ጥሩ ትራንዛክሽን ያለው ጥሩ ባንክ ስቴትመንት ያለው ሀብታም ሰው ነው ወደ ሀገራቸው ሊመጣ ይፈልገው፣ መጥቶ እንዲጠፋ መጥቶ አሳይለም እንዲጠይቅ አይፈልጉም። በዚህም ምክንያት ሁለቱም አንጻራዊ ጥሩ የሚባል ጉብኝት ቪዛ ፕሮሰስ ነው ያላቸው በዚህ ሰዓት። ያው ለኢትዮጵያኖች ሪስትሪክት ተደርጓል። እውነት ለመናገር ያው አውሮፓ ዩኒየን ማዕቀብ ጥሏል፣ ግን ስቲል ይሻላል። ሶስተኛው ደግሞ በስራ ሲሆን በስራ እውነት ለመናገር ሁለቱም ኦፊሻሊ በስራ አይወስዱም፣ ስፔሻሊ በጉልበት ምናምን ነገር አይወስዱም። ራሱን የቻለ ካምፓኒ ወይም ራሱን የቻለ የሆነ ሴክተር በቃ ፈልጌ ነው ሰራተኛ ፈልጌ ነው ከኢትዮጵያ ብሎ በራሱን ችሎ ፖስት ካላደረገ እንደዚህ በየአመቱ ወር በየወቅቱ የሚወስዱ ሀገራት አይደሉም። አሁን እንደነ ሰርቢያ እንደነ ሮሜኒያ ምናምን ማለት ነው። እና ይሄ ነው። ግን ያው የጣሊያንን ያልሰማችሁ ጣሊያን 500,000 ሰዎችን ከ2026 እስከ 2028 ወስዳለሁ ብላለች ማለት ነውና በምን በስራ ደግሞ በምን አይነት ስራ ካላችሁ በጉልበት ስራ ነው። በዚህም ምክንያት ጣሊያን በጣም አሪፍ እንትን ሆኗል ማለት ነው። በጣሊያን በጣም አሪፍ ኦፕሽን ነው ለስራ ወደ አውሮፓ ሙቭ ለማድረግ ማለት ነው ከፈረንሳይ ይልቅ ማለት ነው። በዚህ ምክንያት በሙቭ ለማድረግ ወደ አውሮፓ ከጣሊያንና ከፈረንሳይ የትኛው ይሻላል ካላችሁ ጣሊያን ይሻላል ማለት ነውና ይሄ ሲሆን ሁለተኛው ደግሞ በአሳይለም እና በወረቀት ነው ወይም በኢሚግሬሽን ፕሮሰስ ላይ የቱ ይሻላል የሚለውን እንመለከታለን። ማለት ምንድነው በአውሮፓ በዚህ ሰዓት አብዛኛው ሀገራት ምንድናቸው በወረቀት በጣም አስቸጋሪዎች ናቸው። ወረቀትን አይሰጡም። በዛ ላይ ደግሞ ሪጀክት ያደርጋሉ እና ደግሞ ላይክ ሪጀክሽን ሬታቸው በጣም ከፍተኛ ሆኗል። ምክንያቱም ምንድነው አንደኛ ቁጥራቸው ስደተኛ ቁጥር በዝቶባቸዋል። ግን በአውሮፓ እኔ ባለፈው ዕለትም ተናገራለሁ ለአሳይለም በጣም ፈጣን የሚባሉ ሀገራት አንጻራዊ ጥሩ የሚባሉ ሀገራት እነማን ናቸው ብዬ ዘርዝሬ ነበር። 3 ሀገራት ከነሱም ውስጥ አንደኛና ሁለተኛ የዘረዘርኩት ጣሊያንና ፈረንሳይ ነበሩና ጣሊያንም ፈረንሳይም ለአሳይለም ለመናገር አንጻራዊ ጥሩ የሚባሉ ሀገራት ናቸው። ግን ይሄ ምንድነው ዲፔንድ የሚያደርገው በእናንተ ኬዝ ላይ ነው። አሳይለም ኬዝ ላይ ነው። ኦኬ አሳይለም ኬዝ ኢትዮጵያ ላይ በደንብ ሰርታችሁ ካልመጣችሁ ጥሩ ሪዝን ከሌላችሁ ስቲል ሁለቱም ሀገራት ሪጀክት ያደርጓችኋልና ይሄ ሲሆን በአሳይለም ኬዝ ካላችሁ ሁለቱም ሀገራት አሪፍ ናቸው። ግን it depends on your case ማለት ነውና ይሄ ነው። በምን ያህል ይሰጣሉ ካላችሁ ሁለቱም ሀገራት ፈጣን ናቸው፣
ጥሩ ኬዝ ካላችሁ ስፔሻሊ ግን በአንደር ኬዝ ከሆነ በጣም ፈጣን ነው በአንደር ኤጅ ማለት ነውና ይሄ ሲሆን በወረቀትም እነዚህ ሁለቱም ሀገራት አሪፍ ናቸው ማለት ነው። እና ሶስተኛው ደግሞ ምንድነው ካላችሁ በጆብ ኦፖርቹኒቲ እና በሳላሪ ነው የምንመለከተው ማለት ነውና በጆብ ኦፖርቹኒቲ እና በሳላሪ ስንመለከት ምን ወሳኝ ጥያቄ አለ? ሁለቱም ሀገራት የራሳቸው ቋንቋ ነው የሚጠቀሙት። ፈረንሳይ ፍሬንች ሲሆን ጣሊያን ደግሞ በጣሊያንኛ ነው ማለት ነውና በዚህ ምክንያት ቋንቋ ልትለምዱ ይገባል ማለት ነውና ግን በእንግሊዘኛ ሊሰሩ የሚችሉዎች አሉ ወይ በአማርኛ ካላችሁ በአማርኛ አንዳንድ የሀበሻ ሬስቶራንት ሆና ሊቀጥሯችሁ ይችላሉ፣ ግን እሱ ሬር ነው ቻንሱ ማለት ነውና በእንግሊዘኛም ካላችሁ በእንግሊዘኛም ይሄን ያህል እድሉን አታገኙም። ምክንያቱም ቋንቋ ለሚለምዱ ሰዎች ቅድሚያ ስለሚሰጡ ማለት ነውና በዚህ ምክንያት ቋንቋቸውን እንድትለምዱ ይጠብቃሉ። ሁለቱም ሀገራት ላይ ቋንቋ ከለመዳችሁ ሁለቱም ሀገራት ላይ በደንብ ስራ አለ እና በክፍያ አንፃር ካላችሁ በክፍያ አንፃር ሁለቱም ሀገራት አሪፍ ናቸው፣ ግን የፈረንሳይ ክፍያ ከጣሊያን የተሻለ ነው እና በአቬሬጅ ፍራንስ ውስጥ ምን ያህል ይሰራል ከተባለ ላይክ ከ2000 እስከ 2500 ይሰራል በአቬሬጅ ማለት ነው በጉልበት ሰራተኛ ደረጃ ከተመለከተን። በጣሊያን ደረጃ እስካላችሁ ጣሊያን ደረጃ ደግሞ like it depends on the job ማለት ነው፣ ግን ከ1500 እስከ 2000 ባለው ይሰራል ማለት ነው ጣሊያን ውስጥ ደግሞና ይሄ ምንድነው ጀስት እንደ ስራ አይነቱ ምናምን ግን ይለያያል፣ እንደናንተ ኳሊፊኬሽን ይለያያል ማለት ነውና እነዚህ ሁለቱም ሀገራት በጣም አሪፍ የሚባሉ ለስራ አሪፍ የሚባሉ ሀገራት ናቸው ማለት ነውና አራተኛው ደግሞ ምንድነው ኤክስፔንስ ማለት ሊቪንግ ኮስት ነው። ሊቪንግ ኮስት ምን ያህል ያስወጣል ማለት የምታገኙት ገንዘብ አለ፣ ገቢው ብቻ ጥቅም የለውም። ምን ያህል ያስወጣችኋል ለምግብ፣ ለቤት ኪራይ እና ከሁለቱ ሀገራት የትኛው ይወደዳል ካላችሁ ይሁንና ለመናገር ሁለቱም ሀገራት ላይ ሊቪንግ ኮስት ወደድ ይላል ከሌሎች የአውሮፓ ሀገራት ስፔሻሊ ከኢስት አውሮፓ ማለት ነው ሮሜኒያ፣ ሆላንድ ምናምን ወደድ ይላል እና ከሁለቱ አንፃር ግን ማን ይቀላል ካላችሁ ጣሊያን የተወሰነ ረከስ ይላል ከፈረንሳይ አንፃር ማለት ነው። ስፔሻሊ ትናንሽ ከተሞች ላይ ከፍራንስ አንፃር ቀለል ይላል። ነገር ግን እንደነ ሮም፣ ሚላን ከተማ ላይ ሲል ውድ ነው፣ ግን ከነዛ ከትላልቅ ከተሞች ውጪ ረከስ ይላል። ስፔሻሊ ሳውዝ አካባቢ ሳውዘር ኢጣሊ ረከስ ይላል ሊቪንግ ኮስት ማለት ነውና ፈረንሳይ እስካላችሁ ፈረንሳይ ወደድ ይላል። ስፔሻሊ እንደ ፓሪስ ላይ በጣም ይወደዳል፣ ውድ የሚባል ከተማ ነው ፓሪስ ማለት ነው። ሌላኛው ደግሞ ሴፍቲ ነው። በሴፍቲ ደረጃ ስንመለከት ደግሞ ከሁለቱ ሀገራት ማን ነው ሴፍ ካላችሁ ሁለቱም ሀገራት ሴፍ ናቸው። ሁለቱም ሀገራት በጣም ለኑሮም ብትሉ ሴፍ ናቸው፣ ለስራም ብትሉ ለትምህርትም ብትሉ በጣም ሴፍ የሚባሉ ሀገራት ናቸው። ይሄን ያህል ወንጀል የሚበዛባቸው ሀገራት አይደሉም። አብዛኛው አውሮፓ ሀገራት ተመሳሳይ እንደዚህ ናቸው። ነገር ግን ግን አለ አንዳንድ ከተሞች ትላልቅ የሚባሉ ከተሞች ሰው ስለሚበዛባቸው ሌቦች ይኖራሉ፣ አንዳንድ ዘርፊዎች ይኖራሉና ስፔሻሊ ሮማ ላይ፣ ሚላን ላይ እና ደግሞ ይሄ ፓሪስ ላይ ፓሪስም እንዲሁ በጣም ብዙ ስደተኛ የሚበዛበት ከተማ ስለሆነ በጣም እንትን አለ። ይሄ ምንድነው አንዳንድ ዘርፊዎች አሉና ከዛ ውጪ ሀገሪቱ በጣም ሴፍ ነው እና አንዳንድ አሁን ጣሊያን ካላችሁ ደግሞ ናፖሊ እና ወደ ሳውዘርን እንደነ ሲሲሊ፣ ፍራንስ ካላችሁ ደግሞ እንደ ምንድነው ማርሴይ ምናምን ላይ ትንሽ አንዳንድ ቫዮለንሶች ምናምን አሉ። ከዛ ውጪ ሁለቱም ሀገራት በጣም ሴፍ የሚባሉ ሀገራት ናቸው ለኑሮም ለትምህርትም ማለት ነውና እና ቤተሰብ ያው ፈረንሳይና ጣሊያንን በእንደዚህ አይነት መልኩ አነጻጸር ያለው በዶክመንት ደረጃ በትምህርት ደረጃ እና ቤተሰብ ይሄን ቪዲዮ እንደወደዳችሁት አልጠራጠርም። በቀጣይ ደግሞ እነማንን ላነጻጸርላችሁ የትኞቹ የአውሮፓ ሀገራትን ላነጻጸርላችሁ እና በዚሁ አጋጣሚ መናገር የምፈልገው ነገር ምንድነው ቋንቋ ትምህርት ቤትና ኮንሰልቲንግ ካምፓኒ ከፍቻለሁ። ቋንቋ ትምህርት ቤት ያው የተለያዩ የአውሮፓ ቋንቋዎችን የምናስተምርበት ስፔሻሊ እንግሊዘኛ፣ ፍራንች፣ ጀርመን፣ ጣሊያንኛና ሌሎችም የአውሮፓ ቋንቋዎችን የምናስተምርበት ቋንቋ ትምህርት ቤት ከፍተናል። ይህም ቋንቋ ትምህርት ቤት ሊቆራ ቋንቋ ትምህርት ቤት ይባላል እና እስካሁን ምዝገባ አልጀመርንም። ይህ ቋንቋ ትምህርት ቤት ከሌሎች ኢትዮጵያ ውስጥ ካሉ ትምህርት ቤቶች በጣም ብዙ የሚለየው ነገሮች አሉ። ስለዚህ ቋንቋ ትምህርት ቤት በዲቴል ማወቅ የምትፈልጉ ከሆነ ቴሌግራም ቻናላችን ተቀላቅላችሁ በደንብ እንትን ማድረግ ትችላላችሁ። ሲቀጥል ደግሞ በጣም ብዙ ሰዎች ላይክ አንተ ለምንድን ነው ኮንሰልት ማታደርገን? እኛ በራሳችን አፕላይ ማድረግ የምንችል ሰዎች በራሳችን አፕላይ እናደርግ፣ ነገር ግን ጊዜ የሌለን ሰዎች ደግሞ አንተ ለምንድን ሰፖርት ማታደርገን ብላችሁ በጣም ብዙዎቻችሁ በጠይቋችሁኛል። በዚህም መሰረት ኮንሰልት ላደርጋችሁ አስቤያለሁ በተለያዩ ሀገራት በትምህርት በጉብኝትና በስራ ላይ ማለት ነውና ይህም ደግሞ ኢትዮ ጄኒን ኢንተርናሽናል ተብሎ ይጠራል። ኢትዮ ጄኒን ኢንተርናሽናል ያው በለኮንሰልቲንግ እንትን ያደረኩት ከዚህ በፊት የሰራበት የነበረ ካምፓኒ ግን ያው ለተወሰነ አመታት ያው ጋፕ ፒሪዮድ ወስጄበት ነበርና አሁን ወደዛ እሱን ካምፓኒ ደግሜ ከፍቼዋለሁ እና የተለያዩ ሰርቪሶች
እየመጣን ነው። በጣም በቅርቡ እናስተዋውቃለን። ቋንቋ ትምህርት ቤቱም ላይ ኮንሰልቲንግ ካምፓኒውም ላይ ምዝገባ አልጀመርንም፣ ግን በጣም በቅርቡ ምዝገባ እንጀምራለን። በጣም በቅርቡ። ስለዚህም ሰርቪሳችን ለማወቅ ያው ነፃ ሰርቪሶቻችንን ለማግኘት ቴሌግራም ቻናላችን ይቀላቀሉ። ላይቭም ደግሞ እናዘጋጃለን በየሳምንቱ በቲክቶካችን ላይ ማለት ነው። አረብና እሁድ የእናንተን ጥያቄ ለመመለስ በራሳችሁ አፕላይ እያደረጋችሁ ያላችሁ ሰዎችን ሰፖርት ለማድረግ አውሮፓም ያላችሁ ሰዎች አንዳንድ ማወቅ የምፈልጉትን ነገር ከተለያዩ ዲያስፖራዎች ኤክስፒሪየንስ ሼር የምናደርግበት ስላለ እየመጣችሁ እንትን ማድረግ ትችላላችሁ። ይሄ ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ አሁን ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ድረስ ወዳችኋለሁ፣ አከብራችኋለሁ። ምርጥ ያን ሲመቻችሁ